ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 28 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎጃም ቀጠና እየተካሄዱ ያሉ ውጊያዎች ተጠናክረው መቀጠላቸው ተገልጿል። ዝርዝር የውጊያ ውሎችን ይዘናል። አዲስ አበባ ባለስልጣናቱ ግራ ተጋብተዋል። እርካታ ቤት ኪራይ አይከፍልም በሚል የቅዱስ ጳውሎስ ሆስፒታል የጤና ባለሙያዎች ሰልፍ ወጥተዋል። መረጃዎችን ይዘናል። በግብር ሰበብ 297 ቢሊዮን ብር ከኢትዮጵያውያን የዘረፈው ብልጽግና ዝርፊያው ይቀጥላል ብሏል። ተሰሙታላችሁ። የጀነራል አልቡርሃን መቀመጫ በሆነችው ፖርት ሱዳን እየተፈጸመ ያለው የድሮን ጥቃት እንደቀጠለ ነው። በፈቃዳቸው ከአሜሪካ ለሚወጡ ህገወጥ ስደተኞች ገንዘብ ሊሰጥ ነው መባሉ አነጋጋሪ ሆኗል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎጃም ቀጠና እየተካሄዱ ያሉ ውጊያዎች ተጠናክረው መቀጠላቸው ተገለጸ። የአማራ ፋኖ በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር ሁሉም ብርጌዶች ውጊያ ሲያደርጉ መዋላቸውን የክፍለ ጦሩ ቃል አቀባይ ፋኖ እንደሰው ታምሮ አሳውቀዋል። የብልጽግና ጦር በቀጠናው ከፍተኛ ኃይል ከከባድ መሳሪያ ጋር ያሰማራ ሲሆን ነበልባሉ ፋኖ መውጫ መግቢያ ሲያሳጣውሏል። አወበል መብረቁ ብርጌድ ሉማሜ ላይ ተዋክቷል። ተድላጓሉ ብርጌድ ደግሞ የጎራና የምስጥና ላይ ተዋክቷል። የቦቅላ አባይ ብርጌድ ጥቁር አንበሳና ተድላጓሉ ብርጌድ አንበር ላይ የተዋጉ ሲሆን የባሶ ሊበኑ አብራጂት ብርጌድ ኮርክና የላምገጂ ላይ የብልጽግናን ጦር ሲዋጋ ውሏል። በዚህ ውጊያ መሃል የብልጽግና ጦር ከ22 በላይ መድፍ በዘፈቀደ የተኮሰ ሲሆን የማህበረሰቡን በግ ፈረስና የቀንድ ከብቶችን ገድሏል። የንጹሃንን ቤትም አፍርሷል። የብልጽግና ኃይል ቢኤም ዙ23 መድፍና ሌሎች ከባድ መሳሪያዎችን ከየትኖራ በማንቀሳቀስ ሲጠቀም ቢውልም ፋኖ ለቁጥር የሚያዳግተውን ኃይል ሙትና ቁስለኛ አድርጓል ብሏል ቃል አቀባዩ። በነበረው ውጊያ 5 ያገዛዙ ቃኝና መሐንዲሶች በዘሪሁን 13 ሙሉ ለሙሉ ተደምስሰዋል። ይሄው ውጊያ መቶ አለቃ አበበ ሰው መሆን የአፋጎ ዘመቻ መምሪያ ኃላፊና መቶ አለቃ ገረመው አጋጂ የሐዲስ ዓለማየሁ የ7ኛ ክፍለ ጦር ዋና ጦር አዛዥ በበላይነት መርተውታል። በአላማጣ ከተማ በህዋት ታጣቂዎችና በአካባቢው ነዋሪ መካከል ግጭት ተቀስቅሶ ነበር የሚል መረጃም ወጥቷል። በአላማጣ ከተማ በአማርኛ የተጻፉ ማስታወቂያዎችንና ፖስተሮችን እናነሳለን ማለታቸውን ተከትሎ ነው ታጣቂዎቹና የአካባቢው ነዋሪዎች እየተጋጩት። በዚህ ግጭትም የተገደለ ሰውና ታፍነው የተወሰዱ ወጣቶች መኖራቸው ተዘግበዋል። በሌላ በኩል የአማራ ማህበር በአሜሪካ ባደረገው ማጣራት ሚያዝያ 20 ቀን 2017 ዓ.ም የኦሮሞ ብልጽግና ፓርቲ መንግስት ወታደሮች በደቡብ ወሎ ከለላ ወረዳ ቤቶ ቀበሌ በ3 ሰላማዊ ሰዎች ላይ የሞት ቅጣት መውሰዳቸው ታውቋል ሲል በሪፖርቱ አሳውቋል። ያገዛዙ ታጣቂዎች በለቱ በደገራ አካባቢ ግድያውን የፈጸሙት በበቀል እርምጃ ሲሆን ይህም የሆነው በአካባቢው የከለላ ወረዳ ያገዛዙ ባለስልጣን መገደሉ ከተገለጸ በኋላ ነው። ያገዛዙ ታጣቂዎች በመስኖ ልማት ላይ በነበሩና ባልታጠቁ ሰላማዊ ሰዎች ላይ ተኩስ እንደከፈቱ ታውቋል። ተጎጂዎች በየትኛውም ወታደራዊ ወይም የትጥቅ እንቅስቃሴዎች ውስጥ ምንም አይነት ተሳትፎ አልነበራቸውም። ይህ በእንዲህ እንዳለ የብልጽግና የአዲስ አበባ አመራሮች በእያንዳንዳቸው ወጣት ለመከላከያ እንዲመለምሉ ተወስኖባቸዋል። ይህ ውሳኔም ተግባራዊ እንደሚደረግና ያላሳካ አመራር ተገምግሞ እርምጃ እንደሚወሰድበት ተነግሯል። በዚህ ምክንያት የወረዳና የክፍለ ከተማ አመራሮች ይህን ለማሳካት እየተሯሯጡ ቢሆንም ሊሳካላቸው አልቻለም። ሆኖም ይህ ምልመላ እንደ ክልሎች የማህበራዊ ሚዲያ አጀንዳ እንዳይሆን አሳምናችሁ አምጡ ቢባሉም አምኖ የሚገባ ወጣት በማጣታቸው ግራ መጋባታቸው ነው የተገለጸው። ምናልባትም በቀጣይ ወደ ኃይል አፈሳ ሊገቡ እንደሚችሉና ከዚህ ቀደም ሲያደርጉት የነበረውን እገታና አፈሳ ሊያጧጡፉ እንደሚችሉ ተጠቁመዋል። እርካታ ቤት ኪራይ አይከፍልም በሚል የቅዱስ ጳውሎስ ሆስፒታል የጤና ባለሙያዎች ሰልፍ ወጡ። የጤና ባለሙያዎች የደሞዝና ሌሎች የጥቅማ ጥቅም ጥያቄዎች ምላሽ እንዲሰጣቸው በሚሰሩበት ሆስፒታል በሰላማዊ መንገድ ጥያቄ ማቅረብ ጀምረዋል። የጤና ባለሙያዎችን ጥያቄ በተመለከተ የጤና ሚኒስቴር የህዝብ ግንኙነትና ጤና ኮሚሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ በሰጡት ማብራሪያ የአጭር የመካከለኛ የረጅም ጊዜ እቅድ ይዞ ለችግሮች መፍትሄ ለመስጠት በሂደት ላይ እንደሚገኝ ከቀናት በፊት ለሪፖርተር ተናግረዋል። በጤና ባለሙያዎችና ሰራተኞች የሚነሱ ጥያቄዎች ተገቢና እውቅና የምንሰጣቸው ናቸው ብለው ለሪፖርተር የተናገሩት ዶክተር ተገኔ ከደሞዝ ጭማሪ ጋር በቀጥታ የማይገናኝ ማበረታቻ ለጤና ባለሙያውና ለሰራተኛው ጠቀሜታው የጎላ ነው ተብሎ ተለይቶ እየተሰራበት ያለ አንዱ ፓኬጅ ነው ብለዋል። ሆኖም ያገዛዙን ሹማምንት ድለላና የጊዜ መግዣ ቃለ መጠይቅ ያላመኑት የቅዱስ ጳውሎስ ሆስፒታል የጤና ባለሙያዎች ሰልፍ ወጥተዋል። አሁን ባለው ሁኔታ ደሞዛቸው እንኳን እየተከፈላቸው ያልሆኑት
ሐኪሞች የሚያሳድሩት ጫና ከፍ ያለ ሲመጣ አገዛዙ አስተካክላለሁ የሚል የጊዜ መግዣ ምላሽ ሰጥቷል። ሆኖም ግን የሐኪሞችን ጥያቄ በዋናነት የሚዘውሩና የመብት ጥያቄ የሚያነሱት እየተለቀሙ እየታሰሩና ያልተገባ ዝውውር እየተፈጸመባቸው መሆናቸው ይታወቃል። 7 days left. የተማርነው ለባርነት አይደለም። ላተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ላተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። Enough is enough. በግብር ሰበብ 297 ቢሊዮን ብር ከኢትዮጵያውያን የዘረፈው ብልጽግና ዝርፊያው ይቀጥላል አለ። የብልጽግናን ካዝና ለመሙላትና ፍላጎቶቹን ለማርካትና የኢትዮጵያን ሕዝብ ኑሮ ከድጡ ወደ ማጡ ለማድረግ ቆርጦ የተነሳ የገቢዎች ሚኒስቴር ባለፉት 9 ወራት የሰበሰበው ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊዮን ብር ብልጫ እንዳለው አስታውቀዋል። ይሁን እንጂ ሚኒስቴሩ አሁንም እየተሰበሰበ ያለው ገቢ ከመንግስት የወጪ ፍላጎት አንጻር በቂ እንዳልሆነ ገልጿል። ሚኒስቴር መስሪያ ቤቱ ይህን ያለው ለሕዝብ ተወካዮች ምክር ቤት ባቀረበው የ9 ወራት ያፈጻጸም ሪፖርት ላይ ነው። ተቋሙ በ9 ወራት ውስጥ 646.72 ቢሊዮን ብር ገቢ ለመሰብሰብ አቅጄ 635.2 ቢሊዮን ብር ሰብስቤያለሁ ብለዋል። ይህ ግብር ተሰበሰበ በተባለበት በያዝነው ዓመት በርካታ ነጋዴዎች ከሰሩት በላይ ግብር መጠየቃቸው የንግድ ስራቸውን አቁመው ቤተሰባቸውን በትነዋል። በዚህ የግብር ዓመት ከጡረተኛና አቅመ ደካማ ሰዎች እስከ የመንግስት ሰራተኛ ድረስ ባልጨመረ ገቢው ተደራራቢ ግብር እንዲከፍል ተደርጓል። ያለ ግብር የሚኖርባቸውና ዕዳ የሚከፈልባቸው የጋራ መኖሪያ ቤቶች ግብር እንዲከፍሉ የተደረገው ባለፉት 2 ዓመታት ነው። ከ100ና 200 ብር በልጦ የማያውቀው የመኖሪያ ቤት ግብር ከ10,000 ብር በላይ የተከፈለበት ነው። ቤት ውስጥ ያሉ እንስሳትና ዛፎች ጭምር ታክስ ይደረግባቸዋል በመባሉ በአንዳንድ አካባቢዎች ሰዎች ግቢያቸው ውስጥ ያሉ ዛፎችን ቀድመው መቁረጥ ጀምረዋል። ነጋዴው፣ የመንግስት ሰራተኛው፣ ቤት አከራይቶ የሚኖረው ጡረተኛውና ሁሉም የኢትዮጵያ ሕዝብ ኑሮ ተጫጭኖት መብላት እንኳን እያቃተው በሚሊሻና በፖሊስ ጭምር እየተገደደ የከፈለውን ግብር ነው ብልጽግና ፓርላማ ውስጥ በኩራትና ስኬት ያወራው። ሆኖም ይህ ሁሉ ለሀገር ልማትና ለህዝቦች ጥቅም የሚውል ሆኖ ቢሆን ኖሮ የሚከፈለው ዋጋ ብዙም ባልከፋ የሚሉት አስተያየት ሰጪዎች፣ ነገር ግን ይህ ሁሉ ግብር ተሰብስቦ የብልጽግናን ስልጣን ለማስጠበቅ በሚደረግ ጦርነት ላይ መዋሉ ነው። በተጨማሪም የብልጽግና ሹማምንትና ጀነራሎች ተንደላቀው እንዲኖሩ የሚከፈል ግብርም ጭምር ነው። ከዚያም ሲያልፍ ደግሞ እነ ወርቅነህ ገበየሁ ልጆቻቸውን ይድሩበት ዘንድ ለሚሰሩት ፓርኮች የሚውል መሆኑም ይታወቃል። የጀነራል አልቡርሃን መቀመጫ በሆነችው ፖርት ሱዳን እየተፈጸመ ያለው የድሮን ጥቃት እንደቀጠለ ነው። በሱዳን ወታደራዊ ኃይል የሚመራው መንግስት መቀመጫ በሆነችው የወደብ ከተማ ፖርት ሱዳን ለሶስተኛ ተከታታይ ቀን የድሮን ጥቃት ተፈጽሞባታል። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉ አይሎ አብዛኛውን ካርቱም ሲቆጣጠር በጀነራል አብዱል ፈታህ አልቡርሃን የሚመራው የሀገሪቱ ጦር ኃይል መቀመጫውን ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንታት በፊት የሀገሪቱ ጦር በፈጥኖ ደራሽ ኃይል ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶች በፖርት ሱዳን ላይ የተፈጸመው። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኘው የሱዳን ሕዝብ የሚደርስ እርዳታ የሚተላለፍባት የወደብ ከተማ ናት። ለ3 ተከታታይ ቀናት በከተማዋ የሱዳን ጦር ኃይል ተቀናቃኙን የፈጥኖ ደራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከቦች መግቢያ ወደብና የአየር ማረፊያውን ጨምሮ በከተማዋ ካሉ ከበርካታ ቦታዎች ከፍተኛ ቁጥር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። በከተማዋ በተደጋጋሚ በተፈጸሙት የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸውንም ተናግረዋል። የድሮን ጥቃቶቹ ከወደቡና ከአየር ማረፊያ በተጨማሪ የኃይል ማመንጫና ሆቴልን ኢላማ አድርገዋል። ቀደም ሲል በድሮን የሚፈጸሙ ጥቃቶች በዋናነት ኢላማ የሚያደርጉት የነዳጅ ማከማቻንና ወታደራዊ ጦር ሰፈሮችን ነበር። አሁን ግን የተለያዩ ተቋማት በድሮን ጥቃት እየተመቱ ይገኛሉ። ጥቃቱ መፈጸም እስከጀመረበት ከ3 ቀናት በፊት ድረስ በፖርት ሱዳን ውስጥ በመቶ ሺዎች የሚቆጠሩ ተፈናቃይ ሱዳናውያን ነበሩ። ከ2 ዓመት በላይ የዘለቀው እርስ በርስ ጦርነትና አሁን እየተባባሰ የመጣው ጥቃት ህይወታቸውን የበለጠ ያመሰቃቅለዋል። በጀነራል አልቡርሃን የሚመራው የሀገሪቱ ጦር ኃይል በካርቱም የሚገኘውን ቤተመንግስት መቆጣጠሩን ተከትሎ መንግስት መመስረቱን ያስታወቀ ሲሆን ባለፉት ሳምንታት ቤተመንግስቱ በጀነራል ዳጋሎ በሚመሩት ፈጥኖ ደራሽ ኃይሎች ተደጋጋሚ የድሮን ጥቃት ደርሶበታል።
በፈቃዳቸው ከአሜሪካ ለሚወጡ ህገወጥ ስደተኞች ገንዘብ ሊሰጥ ነው መባሉ አነጋጋሪ ሆኗል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ህገወጥ ስደተኞችን ለመያዝና ከአሜሪካ ለማባረር እየተተገበረ ባለው እቅድ ውስጥ በፈቃዳቸው ለሚመለሱ ገንዘብ ሊሰጥ ነው። የአሜሪካ መንግስት የሚያባረራቸው ህገወጥ ስደተኞች አሜሪካንን ለቀው ለመውጣት ከተስማሙ $1000 እና የመጓጓዣ ወጪያቸውን እንደሚሸፍን አስታውቋል። የአሜሪካ የሀገር ውስጥ ደህንነት ባለስልጣን ክሪስቲ ኖም ይህንን የመንግስታቸውን ሐሳብ ይፋ ሲያደርጉ እንደተናገሩት ከመታሰር ለመዳን በራስ ፈቃድ ከአሜሪካ ለመውጣት መወሰን አስተማማኝና ወጪን የሚቆጥብ መንገድ ነው ብለዋል። ይህንን ሐሳብ ተቀብለው ከአሜሪካ የሚወጡ ሰዎች አንድ ቀን በህጋዊ መንገድ ሊመለሱ የሚችሉበት ሁኔታ ሊመቻች እንደሚችል ፕሬዝዳንት ትራምፕ ለጋዜጠኞች ተናግረዋል። ዶናልድ ትራምፕ ባለፈው ጥር ወደ ስልጣን ከተመለሱ ወዲህ አወዛጋቢውን በጦርነት ጊዜ ጥቅም ላይ የሚውለውን ህግ ጨምሮ የተለያዩ ዘዴዎችን በመጠቀም ህገወጥ ስደተኞችን ማሰርና ከሀገራቸው ማስወጣት ጀምረዋል። ነገር ግን አንዳንዶቹ እርምጃዎቻቸው ህጋዊ ጥያቄ ተነስቶባቸዋል። አሁን በቀረበው በራስ ፍቃድ ገንዘብ ተሰጥቷቸው ከአሜሪካ ለመውጣት የሚመዘገቡ ሰዎች በኢሚግሬሽን ህግ አስከባሪዎች ተይዘው ከሚታሰሩት መካከል እንዳይካተቱ እንደሚደረግ ሀገር ውስጥ ደህንነት መስሪያ ቤት ባሰራጨው ጋዜጣዊ መግለጫ ላይ ጠቅሷል። ባለስልጣኑ እንዳለው የመጀመሪያዎቹ ህገወጥ ስደተኞች የቀረበላቸውን ሐሳብ ተቀብለው ከቺካጎ ወደ ሆንዱራስ የሚያደርስ የአውሮፕላን ትኬት ተሰጥቷቸዋል። ይህ ሐሳብ ተግባራዊ የሚሆነው ፈቃደኛ ግለሰቦች ወደ መጡባቸው ሀገራት መመለሳቸውን ለማረጋገጥ በተዘጋጀው መተግበሪያ ለሚጠቀሙ ስደተኞች ላይ መሆኑን ባለስልጣናት ባወጡት መግለጫ ላይ አመልክተዋል። በተጨማሪም ይህን አሰራር ክብርን የሚያስጠብቅ መስመር በማለት የሀገር ውስጥ ደህንነት ባለስልጣን መስሪያ ቤቱንም ወጪን ይቀንሳል ተብሏል። አንድን ስደተኛ ለመያዝ በእስር ለማቆየትና ከሀገር ለማባረር በአሁኑ ወቅት የሚያስፈልገው ወጪ $17,000 በላይ መሆኑ ተነግሯል። በዚህ ሂደት ከአሜሪካ የሚወጣ ስደተኛ አንድ ቀን ህጋዊ ሆኖ ወደ ሀገሪቱ እንዲመለስ ሊደረግ መቻሉ ራሱ አንዱ የአሜሪካንን ጥቅም ማስጠበቂያ መንገድ መሆኑን ፕሬዝዳንት ትራምፕ ተናግረዋል። ከሚመለሱት ጋር አብረን እንሰራለን። ስለዚህ ምናልባት አንድ ቀን ብዙ መልፋት ሳያስፈልጋቸው በሀገራችን እንዲኖሩ የምንፈልጋቸው አይነት መልካም ሰዎች ከሆኑ ተመልሰው ሊመጡ ይችላሉ ሲሉ ትራምፕ ለጋዜጠኞች ተናግረዋል። ይህ እቅድ ግን ትችት ገጥሞታል። የዴሞክራቶች የምክር ቤት አባል የሆኑት አድሪያኖ ኤስፔሎት በኤክስ ገጻቸው ላይ ሰዎችን ከሀገር እንዲወጡ ጉቦ መስጠት የለብንም፣ ሁሉም እንደ ቤቱ የሚያየው አገር መገንባት አለብን ሲሉ ጽፈዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።